የተቋቋመ በለውጡ ማግስት በማይባል ደረጃ አሁን ቅርብ ጊዜ የተቋቋመ ጽህፈት ቤት ነው። ሀገሪቷ ያለችበት ደረጃ በውጪ ግንኙነት በለውጥ ሂደት ላይ እንደመሆኗ መጠን ፈጣን፣ ብቁ፣ ተደራሽ እንደዚሁም ደግሞ በጣም የሰላ ኮሙኒኬሽን ጽህፈት ቤት እንደሚያስፈልጋት ይታመናል በመረጃ ረገድና በዚህ በኩል የናንተ አደረጃጀት ሀገሪቷ በምትፈልገው ልክ ነው ወይ? ምን ላይ ናቸው? እንዳልከው አሁን በሀገራችን ብቻ ሳይሆን በአጠቃላይ እንዳለም ኮሙኒኬሽን በእጅጉ ተፈላጊ የሆነበት ወቅት ላይ ነው የምንገኘው። ተፈላጊ መሆን ብቻ ሳይሆን ደግሞ ኢቭን የሚፈተንበት ወቅት ላይ ነው የምንገኘው። ከዚህም አኳያ ወደ ሀገራችን መለስ ብለን በምንመጣበት ጊዜ በጣም በብዙ መልኮች በብዙ ነገሮች ብሔራዊ መግባባት ያልተፈጠረበት በህብረተሰቡ መካከል ቀደም ሲል የነበረው አገዛዝ በፈጠረው የተዛቡ መረጃ ፍሰቶች፣ ትርክቶች የተነሳ ብዙ መጠራጠር የሚታይበት የሀገራችን የኢኮኖሚ እድገት ገና ዝቅተኛ ደረጃ ያለበት የከተሜው ኑሮ በዝቅተኛ ደረጃ የሚገኝበት በአጠቃላይም ከግብርና መር ኢኮኖሚ እድገት ወደ ኢንዱስትሪ የሚደረገው ሽግግር ገና ያልተፋጠነበት ወቅት ላይ የምንገኝ ከመሆኑ ጋር ተያይዞ እንደዚሁም ደግሞ አካቶ ዲሞክራሲ የሚያስፈልግበት ወቅት ላይ የተለያዩ ከድህነትም ከኋላ ቀርነትም የሚነሱ ችግሮች ጎልቶ የሚታዩበት በመሆኑ ኮሙኒኬሽን በእጅጉ ተፈላጊ የሆነበት ወቅት ላይ ነው። ይሄንን ተፈላጊነቱን በሚያጠይቅና በሚያረጋግጥ አግባብ ነው ወይ አሁን የናንተ አደረጃጀት? ለምሳሌ መጠራጠርን በተመለከተ ከመረጃ ጋር ተያይዞ ቀደም ሲል እርስዎ ያነሱት ጉዳይ አለ። በተለይ አሁን ከምንገኝበት አኳያ አንዳንድ ጊዜ እንደውም ኮሙኒኬሽን ዋና ምሰሶውና መርሁ ቀድሞ መገኘት ነው። ቀድማችሁ አትገኙም። የሆነ ነገር ሰው አብላልቶ የሆነ መደምደሚያ ላይ ከደረሰ በኋላ ችግሩን ለመፍታት ወይም እሳቱን ለማጥፋት እንጂ ስትሯሯጡ የሚታየው ቀድማችሁ ተገኝታችሁ ውዥንብር በሚፈጠርበት አጀንዳ ላይ ቶሎ አክት ያለ ማድረግ ነገር። ለምሳሌ አሁን ሰሞኑን የብሔራዊ መግባባት የምክክር መድረኩ ላይ እሱን በተመለከተ በተለያዩ ክልሎች በተለያዩ ቦታዎች የተለያየ አረዳድና የተለያዩ ውዥንብሮች አሉ። አሁን የሆነ ቦታ ላይ ከተደረሰ በኋላ እሳቱን ከማጥፋት ቀድሞ መረጃውን ማብላላት የሚያስችል አደረጃጀትና ቁመና አላችሁ የናንተ ጽህፈት ቤት? ጥሩ ነው። እነዚህ ነገሮች ያው በስፋት እንመክርበታለን። በመጀመሪያ ደረጃ ወደ አደረጃጀታችን ወደ እንትናችን ከመምጣታችን በፊት እኛ የተመሰረትንበት መሰረቱ አንደኛ እኛ የመንግስት ኮሙኒኬሽን አገልግሎት ዋነኛ መሰረቱ ህገ መንግስታዊ መርሆች ናቸው። የህገ መንግስታዊ መርሆቹ የዜጎች ነጻ መረጃ የማግኘት መብት ነው አንዱ። ሁለተኛ ህብረ ብሔራዊ አንድነትን የማጠናከር ነው። በሶስተኛ ደረጃ ሉዓላዊነትን የማጎልበትና ብሔራዊ ጥቅሞችን ህብረተሰቡ እንዲያስቀድም የማድረግ ሌሎችም የህብረተሰብ ቀጥተኛ ተሳትፎች የተመለከቱ ናቸው። እነዚህ የመጀመሪያው ህገ መንግስታዊ መርሆና የመንግስት ኮሙኒኬሽን አገልግሎት የሚመሰረትበት ነው። ሁለተኛ ጉዳይ የህብረተሰብ የነቃ ተሳትፎ ነው። ህብረተሰብ በሁሉ ጉዳይ መሳተፍ አለበት። በሁሉ ጉዳይ መሳተፍ አለበት ማለት በመንግስት አፈጻጸሞች፣ በመንግስት በሚቀርጻቸው ፖሊሲዎቹን ተከትሎ በሚወሰዱ እርምጃዎች የመንግስት እያንዳንዱን እንቅስቃሴ የተመለከቱ ጉዳዮች ላይ እና በሂደቶቻቸው ላይ ህብረተሰብ በንቃት መሳተፍ አለበት። ይሄ ሁለተኛው መሰረታችን ነው። በሶስተኛ ደረጃ የምናየው ነገር ሊሚቴሽኖቹን ወይም ደግሞ ድክመቶቹን ቀጥዬ እመጣበታለሁ። የአክሰሲቢሊቲ ወይንም ደግሞ ተደራሽነትና ብቁ ምላሽ መስጠት ነው። ተደራሽነት ማለት በአጠቃላይ መረጃ ተፈላጊ ሆኖ መረጃ ለሚፈልገው ዜጋ የመንግስት መረጃን ማለት ነው። የመንግስት መረጃን ለሚፈልገው ዜጋ መረጃውን በሚፈልግበት አግባብ አደራጅቶ አቀናጅቶ በወቅትና በተገቢነት ሁኔታ መስጠት ነው። ሁለተኛ ብቁ ምላሽ ማለት ደግሞ ዜጎች ውስጥ በሚመላለሱ ጉዳዮች ላይ ተመስርቶ ዜጎች በነዛ ላይ የጠራ አቋም እንዲይዙ ብቁ ውሳኔ ለማሳለፍ እንዲመቻቸው የሚያስችል ብቁ ምላሽ መስጠት ነው። ይሄ ሶስተኛው መሰረታችን ነው። አራተኛው መሰረታችን የተቀናጀ እና የተናበበ ወይንም የተቀናጀው ወይም የተናበበ
ተግባቦት ስርዓት በሀገሪቱ ውስጥ እንዲኖር ማድረግ ነው። ስለዚህ ይሄ የተቀናጀና የተናበበ የኮሚኒኬሽን ስርዓት እንዲኖር ማለት በሀገሪቱ ውስጥ ያለው መንግስት አንድ ነው። የመንግስት ስርዓቶች ደግሞ በርካታ ናቸው። የመንግስት አካላት በርካታ ናቸው። በመንግስት አካላት መካከል ያለው መረጃ የተመሰቃቀለ እንዳይሆን፣ የተዛባ እንዳይሆን እነዚህ መረጃዎች እንዲናበቡ፣ እነዚህ መረጃዎች እንዲቀናጁ ማድረግ የመንግስት ኮሚኒኬሽን አገልግሎት ስራ ነው። በመጨረሻ ልናየው የምንችለው አኩሬት እና ኤዱኬት የሚባለው የመረጃ ማለትም ጥራት ያለው መረጃ ለመረጃውን ለሚፈልገው እንደየህብረተሰቡ ታርጌት ለሆነው አካል መረጃውን የማድረስ ነው። እነዚህ ነገሮች የመንግስት ኮሚኒኬሽን የተመሰረተባቸው መሰረቶች ናቸው። እነዚህን መሰረቶች በመያዝ አሁን በቅርቡ የተደራጀው ከ2-3 ወር በፊት ከኦልሞስት ወደ 4-5 ወር የሆነ ነው አሁን የተደራጀው የመንግስት ኮሚኒኬሽን አገልግሎት አደረጃጀቱም ይህን ማዕከል አድርጎ እንዲደራጅ እየተደረገ ነው። በዚህም መሰረት የስራ ክፍሎች እየተደራጀ ነው። ይሄን ወደ ህጋዊ አካሄዶች መውሰድ ያስፈልጋል። የተወሰነ ጊዜ ተጓቷል እነዚህ ጉዳዮች ማለት ነው። ይሄም የሆነበት መሰረታዊ ምክንያቱ ምንድነው? ከነበርንበት የሀገራዊ ሁኔታ የተነሳ ቶሎ ተቋሙን አደራጅቶ ወደ ስራ መግባት ላይ ውስንነቶች አጋጥመዋል ማለት ነው እና ስራዎችን ስንሰራ የነበረው በዋነኛነት ከተለያዩ አካላት ጋር አድሆክ ኮሚቴዎችን በመፍጠር ነውና እነዚህን ላይ ተመስርቶ የተደራጀ መረጃ በወቅት የመስጠት ነው። ይሄም ሆኖ ደግሞ አሁንም ላሰምርልህ የምፈልገው አንድ ነገር አለ። ዜጎች በመንግስት ኮሚኒኬሽን ቀደም ባልኩት መሰረቶች ላይ ተመስርቶ ለዜጎች መረጃዎችን ሲሰጥ መንግስትና ዜጎችን ለማገናኘት እንደ ብሪጅ ሆኖ ለማገልገል ነው። እነዚህ ጉዳዮች እንደተጠበቁ ሆኖ ደግሞ ምን አይነት መረጃ ነው የሚሰጠው ለዜጎች፣ ምን አይነት መረጃ ነው በወቅትና በጊዜ የሚሰጠው የሚለውም ነገር መታየት መቻል አለበት። እሱ እንደተጠበቀ ይሁንና ልክ ነው እየመጣሁ እና እነዚህ ጉዳዮች የሀገራዊ ጥቅሞችን የዜጎችን መብቶች በማይጎዱ መልኩ ይሰጣል ማለት ነው። በዚህ ላይ ተመስርተን በተለያየ መልክ መረጃዎችን በብቃት በወቅት በሚፈለገው ደረጃ እየሰጠን ነው ማለት አይቻልም። ይሄ የራሱ ምክንያቶች አሉ ማለት ነው። ገና አንደኛ ሲስተሙ ተዘግቶ ከ50 በመቶ በላይ አይነት ራሳችሁን ታያላችሁ እየሰጣችሁ ነው። እየሰጠን ነው ማለት አይቻልም ማለት በጥቂቱም ቢሆን እየሰጠን ነው ልትሉ ነው። ከ50 በመቶ የሚደርስስ ደረጃ ላይ ራሳችሁን ታስቀምጣላችሁ? እንግዲህ ምንድነው መሰለ አሁን በፐርሰንት በምን እንደው ዝም ብሎ በግምት አይቻልም። ተፈላጊ ነው እስቲ በእንትን ውስጥ ነው በዲያሎግ ውስጥ እናገኘዋለን ምን ያህል ስራችሁ እንደሆነ። ለምሳሌ የተደራጀ መረጃ መስጠትን የተመለከተ ጉዳይ አንስተውልኝ ነበረ። ህብረተሰቡ የተደራጀ መረጃ አጥቶ በተለይ በጦርነት ውስጥ ሆነን በነገራችን ላይ አሁንም ሊሰመርበት የሚገባው ጉዳይ ተመልካቾችም ሁላችንም ልንገነዘብ የሚገባው ጉዳይ ሁሉ ነገር አይነገርም። በተለይ በጦርነት ውስጥ ስንሆን ደግሞ ለሀገር ሉዓላዊነት ተብሎ ደግሞ የሚተዉ ነገሮች አሉ። ያም ሆኖ ግን ጭራ ሆነን በተለያየ መልኩ ስንታመስ እየዋልንና በእናንተ በኩልም መረጃውን የተደራጀውንና ትክክለኛውን መረጃ እንደመስጠት የሐሰት መረጃ ትስሙ በማለት የኛ ሰው ደግሞ የተከለከለውን ነገር ፈልጎ የማየት የማግኘት በራሱ ተፈጥሯዊ የሰው ባህሪ ነውና እንደሱ አይነት ችግሮች በስፋት ስናስተውል ቆይተናል። ሌላው ግን በጣም የሚገርመው ነገር ዶክተር በጣም እንዲነግሩኝ የምፈልገው የተናበበና የተሳለጠ መረጃ በሚል ደረጃ በእርግጥ ነው ወይ ቀኑን ሙሉ ስንሰማ የምንውለው የአመራሮቹን እንተው የኮሚኒኬሽን አደረጃጀቶችን እስከ ታችኛው መዋቅር ድረስ የቋንቋ ስታንዳርድ እንኳን የሌለበት ሁኔታ በሚመስል አግባብ አንዱ ጁንታ ይላል፣ አንዱ ወራሪው ኃይል ይላል፣ አንዳንዱማ ጭራሽ በሽብርተኝነት የተፈረጁ ኃይሎችን የፖለቲካ እስረኞች እያለ በሚዲያ ሲያወራ የምናይበት እድል በስፋት እየተስተዋለ የተናበበ መረጃ እዚች ሀገር ላይ እንደው ውሸትም ይሁን ምን እየተሰጠ ነው ወይ? እንግዲህ ይህን ከምን አንጻር ብናይ ነው መሰለ ጥሩ የሚሆነው ተመልካቾቻችንም የበለጠ እንዲረዱ የሚያስፈልገው ነገር ምንድን ነው? አሁን የኮሚኒኬሽን ስርዓት ገና በደንብ አልተዘረጋም። ሁለተኛ የኮሚኒኬሽን ፖሊሲ የኮሚኒኬሽን ፕሮቶኮልስ እና
የኮሚኒኬሽን ፕሮቶኮሎችን በመናገርበት ጊዜ የቃላት አጠቃቀሞችን ይጨምራል። የማምን መናገር እንዳለበት ማምን መናገር እንደሌለበት እነዚህን ሁሉ ያካትታል። እንደገና የትኛው አካል መረጃ መስጠት አለበት፣ የትኛው አካል መረጃ መስጠት የለበትም፣ መረጃ በመስጠትና ባለመስጠት መካከል ያለው የተጠያቂነት ሁኔታ፣ እነዚህን ሁኔታዎች የተመለከቱ አሰራሮች፣ አቅጣጫዎች፣ መመሪያዎች ገና አሁን የተዘጋጁ አይደሉም። በሀገሪቷም የላትም ከዚህ አንጻር ማለት ነው። ስለዚህ እነዚህን ገና መንደፍ ይጠይቃል። የበለጠ ደግሞ ኮሚኒኬሽን ስርዓታችንን በጣም አስቸጋሪ የሚያደርጉ ነገሮች አሉ በእኛ ሁኔታ ማለት ነው። እኔም አንተም ሆንክ በነበርንበት ባለፉት 30 ዓመታት እየተነገረን ያደግነው እየተነገረን የወሰርናቸው በርካታ ነገሮች አሉ። ሰዎች መርጦ ነው የሚሰሙት። እያንዳንዱ ሰው በተለያየ ሀሳብ ነገሮችን ሲመዝን በተለያየ መልክ ነው የሚመዝነው። በጣም ትልቁ የኮሚኒኬሽን ውስጥ የኮሚኒኬሽን ስርዓቱ ቻሌንጅ ሆኖ ያለው ባለፉት 30 ዓመታት የተዘራው ትርክት ነው። አንዱ የሰዎች ስለ ሀገራዊ ሁኔታ ሲመዝኑ ከብሔራዊ ማንነት ተነስቶ ነው። ስለ ኢኮኖሚያዊ ሁኔታ ሲመዝኑ ከብሔራዊ ማንነት ተነስቶ ነው። ከብሔር ተኮር ምዘና ነው ያለው። የኮሚኒኬሽን ስርዓቱም ይሄን ነው የተከተለው። ከሀገራዊ ሁኔታ ከህብረተሰባዊ ሁኔታ አንጻር እየቃኙ አይደለም። ፖለቲከኞቻችን አይተ ከሆነ የፖለቲከኞቹ ዋነኛ ዓላማ ብልጽግናም ውስጥ ያሉ ገዢ ፓርቲም ጨምሮ ማለት የፖለቲከኞቹ ዋነኛ ዓላማ ምንድን ነው? የሚያጓጓ ፖሊሲ፣ ህብረተሰብን የሚያሻግር ፖሊሲ፣ ከዚህ የወጣ ፕሮግራም፣ ከዚህ የወጣ አቅጣጫ፣ ከዚህ የወጣ እሴት ነድፈ ህብረተሰብን በዙሪያ ማሰባሰብ ነው። ነገር ግን ፖለቲከኞቹ በተለያየ መልክ የተደራጁ ፖለቲከኞች ይሄን ማድረግ ፈታኝ ስለሆነባቸው ይሄን ማድረግ ብዙ ጥናት ምርምር ማድረግ ስለሚጠይቅ ይሄን ማድረግ ወጥቶ መውረድን ስለሚጠይቅ ቀላል ሆኖ ያገኙት ብሔርን ማዕከል አድርጎ የመቀስቀስ ስራ ነው። ኮሚኒኬሽን አንድ ተቋም ብቻ አይደለም። እነዚህ ሁሉ የኮሚኒኬሽን አካሎች ናቸው። የሃይማኖት ተቋማት ውሰድ። የሃይማኖት ተቋማት የኮሚኒኬሽን አካል ናቸው። የሃይማኖት ተቋማት ዋና ስራቸው ምንድን ነው? ምድራዊ ሁኔታው ለሰው ስለማይመች ሰማያዊ ሁኔታው እንዲመች ማድረግ ነው። ስለዚህ ከዚህ አኳያ ዜጎችን ኮተኮቱ ማለት ዜጎች መልካም እሴቶች ይገነባሉ ማለት ነው። ዜጎች የሀገራዊ ጥቅምን አጸያፊ ተግባሮች ከማድረግ የአብሮ መኖርን፣ መቻቻልን፣ ፍቅርን ያጎለብታሉ ማለት ነው። ከዚህ ይልቅ የሃይማኖት ተቋማት ዋነኛ ትኩረታቸው ምንድን ነው? አንዱ የሌላውን የማጥቆር፣ አንዱ የሌላውን የማራከስ፣ አንዱ ሌላውን የመክሰስ፣ በዚህ ላይ የመጠመድ ሁኔታ ነው የያዙት። ማህበራዊ ግንኙነታችን ውሰድ። በኢኮኖሚ ግንኙነታችን ያለው ነገር በምናይበት ጊዜ በመንደር ላይ የተመሰረተ እንጂ የኢኮኖሚ መርሆችን ትርፍና ክሳራን ለይቶ እውቀት ላይ የተመሰረተ አይደለም። የኢኮኖሚ ግንኙነቱ ራሱ ማህበራዊ ግንኙነትም ውሰድ። በየሰፈሩ በየመንደሩ ያለው ማህበራዊ ግንኙነት ይሄን ማዕከል ያደረገ ነው። ስለዚህ በአንድ ጊዜ ይሄ ለ30 ዓመት ተሰርቶ የቆየውን ትርክት ሊያወጣ አይችልም የኮሚኒኬሽን ስርዓቱ እኮ። ስለዚህ አሁን በመጀመሪያ መጥራት ካለበት ያለፈው 30 ዓመት ትርክት ማለት ሲደመር ሶስቱንም ማለት ነው። ሁሉም አብሮ ተያይዞ አሁን እስካለንበት የትኛው ይከፋል? በተለይ አሁን ቀደም ሲል የሃይማኖት ተቋማቱን፣ ተቋሚ ፓርቲዎቹን የመሳሰሉትን የኢኮኖሚ ግንኙነቱን አንስተውልኝ ነበረ። በዚህ በመዛባት ሂደት ውስጥ የማን እጅ ይበዛል? የአመራሩስ ሚና የለበትም ወይ? አንዳንድ ጊዜ ቀደም ሲልም መረጃን ማይሰጣል ማን አይሰጥም የሚልም ነገር አለ። በማይመለከታቸው እንደ ፓርቲም እንደ መንግስትም በአዋጅና በደንብ ባልተሰጣቸው ስልጣን የተሰጣቸውን ስልጣንና ኃላፊነት የሚመሩትን መስሪያ ቤት ትተው ስለ ሌሎቹ ሲያምሱ የሚውሉና ነገር ጭረው ከተማውን ሲያጫጭሩ ሀገሩን ሲያጫጭሩ የሚውሉ ኃይሎች እኮ በስፋት በመንግስትና በድርጅት በፓርቲ ውስጥ ነው ያሉት የሚልም ሀሳብ በብዙዎች ይነሳልና ይሄ አሁን የለውጥ ኃይል ነኝ የሚለው
ሚና ይጎላል በእንደዚህ አይነት ሂደት ውስጥ እርሶ በሚሉት ደረጃ የሃይማኖት አባቶችና ሌሎች ተቋሚ ፓርቲዎች ጋር ብቻ አይደለምና እዛው ራሳችሁን በማየት ደረጃስ መታየት የለበትም ወይ? ከዚያ ውጪ ደግሞ ይሄ እንዳይሆን አጀንዳውን ሴት የማድረግ በተለይ አሁንም እንግዲህ አሁንም ያለፈ ወይም የኋላ ታሪክ እያነሱ ከሀገረ ኢትዮጵያ ጋር ጠብ ውስጥ የሚገቡ አካላት አሉ። ነገሩ ቀላል ነው። ያን ጊዜ የነበረች ሀገራችን ወይም ኢትዮጵያ ጸረ ዴሞክራሲያዊ ስርዓት ውስጥ ሊሆን የሚሆነውን ነገር ነው የሆነችውና እኛ የሆነውን ከመሆን ውጪ ሌላ አማራጭ ያልነበራት ኢትዮጵያ ጋር ሳይሆን ጠቡ መሆን የነበረበት ከጸረ ዴሞክራቲክ ስርዓት ጋር ነው። ስለዚህ ይህን አጀንዳ ሴት አድርጎ በተደጋጋሚ አብላልቶ ማህበረሰብ ውስጥ እንዲገባ የእናንተም ኃላፊነት ሊሆን አይገባም። እውነት ነው። ቀደም ብለህ እንዳልከው ይሄ ነገር የሚጀምረው ከአመራሩ ከውስጥም ከውጭም ነው። ከውስጥ ማለት በመንግስት አስተዳደር ውስጥ ያሉ ኃይሎችን ጨምሮ ነው። አሁን አንደኛው ተወቃሽ ሌላውን ተወቃሽ የማድረግ ጉዳይ አይደለም። ሲስተሙ ነው፣ ዘ ሆል ሲስተም ነው እየተነገርኩ ያለ። አንደኛ ይሄን የሚገራ ባለፉት 3 ዓመታት ይሄን የሚገራ የኮሙኒኬሽን ስርዓት አልነበረም። አንዱ ችግር ይሄ ነው። ሁለተኛ ከለውጡ ጋር ተያይዞ ምንም እንኳን የለውጥ ኃይሉ ሚዛናዊ ሁኔታው ሀገራዊ ጥቅምና ህብረ ብሔራዊ አንድነት ሉዓላዊነት ላይ ተመስርቶ ሀገርን የሚያሻግር ቢሆንም በለውጥ አመራሩ ውስጥ ተሰግስጎ የገቡ ኃይሎች ዋነኛ የኃይል ጀግና ለመባል አድርጎ እንደ ካባ የተላበሱት ብሔርን። እነዚህ ኃይሎች በመንግስትም ውስጥ ሆነው በገዢ ፓርቲም ውስጥ ሆነው በዋነኛነት ብሔራቸውን ማዕከል አድርጎ በስራ ላይ እነዚህ ሰዎች ደካማ ናቸው። በሌላ መልኩ ደግሞ ኮራፕትድ የሚሆኑ ናቸው። እነዚህ ሰዎች ይሄ እንዳይነቃባቸው ብሔርን ካባ ይለብሳሉ። ስለዚህ ያን ሰው ነካ ማለት ያ ሰው ኦሮሞ ከሆነ ኦሮሞን እንደነካ፣ ያ ሰው አማራ ከሆነ አማራን እንደነካ፣ ያ ሰው ሌላ ጉራጌ ከሆነ ሌላ እሱን እንደነካ ይወሰድና የኛ ጀግና ተነሳ ይባላል። ትርክቱ የ30 ዓመት ትርክት ይሄ ነው ያመጣው። ይሄ የሆነ ሰው በመነሳት የሆነ የለውጥ ኃይል በመነሳት አንዴ ሊያጠፋ አይገባም። ይሄ ሁሉም አካላት አይገባም ነው አይችልም። አይገባም ሲባል መርህ እንዳይመስል ስለማይቻል ይቅርታ አገላለጽ በአንድ በተወሰነ አካል ብቻ ችግሩ ሊቀረፍ አይችልም። ችግሩ ማህበረሰባዊ ነው። ማህበረሰባዊ ችግር ደግሞ በህብረተሰብ ውስጥ ያሉ እናንተ ተው ይሄ አካሄድ ትክክል አይደለም የሚል ይሄን የሚጸየፍ ህብረተሰብ መኖር አለበት። እሰየው የሚል ህብረተሰብ መኖር የለበትም። እኔ ብሔር ካባ ለብሼ ከሄድኩ እኔን በተግባር በስራ የሚመዝን ህብረተሰብ ነው መኖር ያለበት። እኔን በማስመዘግበው ውጤት ለዛ ህብረተሰብ ባበረከትኩት አስተዋጽኦ እንጂ እኔ ከዛ ህብረተሰብ በመገኘቴ ጀግና መባል የለብኝም። ስለዚህ ይሄን የሚጸየፍ ህብረተሰብ፣ ይሄን የሚጸየፍ የሃይማኖት አባቶች፣ ይሄን የሚጸየፍ የፖለቲካ ኃይሎች፣ ይሄን የሚጸየፍ የመንግስት ስርዓቶች የመንግስት ስርዓት ነው መኖር ያለበት። ስለዚህ የድምር ውጤቱ የጋራ ነው እንጂ የመንግስት ኮሙኒኬሽን ተቋም ስለፈጠርክ እና ይሄን መረጃ ስለሰጠ ችግሩ አይቀረፍም። ለዚህም እኮ ነው ሀገራዊ የምክክር መድረክ ወይም አመቻች ያስፈልገናል። ገለልተኛ ሆኖ ችግሮቻችንን በጋራ ተነጋግረን በችግሮቻችን ላይ መግባባት ፈጥረን ወደ ህግ የሚሄደውን ወደ ህግ ወስደን ይቅር የምንባባለውን ይቅር ተባብለን አዲስቷን ኢትዮጵያ ንፍጠር የሚባለው ለዚህ ነው። የተለያየ የተዛባ ነገር ስላለ ይሄን ነገር የጋራ አድርገው ወደ ህብረተሰቡ ለማምጣት መጀመሪያ በዚህ በኩል ያለው መጽናት አለበት። ይሄ ደግሞ በመንግስት ኮሙኒኬሽን ስራ ላይ ብቻ የሚመሰረት አይደለም። የሌሎች የመንግስት አካላት ሌሎች ባለድርሻ አካላት የተቀናጀ ጥረትን የሚጠይቅ ነው። አንዳንዶቹ ደግሞ የፖለቲካ ጉዳዮች ናቸው። የፖለቲካ ጉዳዮቹን የሚሰሩ ደግሞ ሌሎች አካላት ናቸው። ስለዚህ እነዚህ ሁሉ የተቀናጀ ድምር ነው እንጂ የመንግስት ኮሙኒኬሽን አገልግሎት ስለተባለ እሱ ሁሉን ነገር ይሰራል ማለት አይደለም። እነዚህ ሁሉ ተቀናይቶ የሚሰራ ሚዲያው ላይ ግን አንድ አቋምና የትኩረት አቅጣጫ መያዝ የጋራ ግንዛቤ መፍጠር የእናንተ ነው። አሁን ከሚዲያ አኳያ ካየ በእርግጠኝነት ለመናገር ምናልባትም እንመጣበታለን የጦርነት ወቅቶቹን
በጦርነት እኛ ከገባንበት በተለይም ከጥቅምት እስካሁን ባለው ሁኔታ በሚዲያዎች መካከል በተለይም የግልም በለው የመንግስትም በለው በአብዛኛው የተናበበ የሚዲያ አቅጣጫ ነው የተከተሉት። በተለይም ጦርነቱን በመምራት እንደሱማ አይደለማ ማለት እኔ ያልኩ ያለሁት በስታንዳርድ ደረጃ የሆነ መዘጋጀት አለበት። እርሱ ወዳሉትም ከተመጣ አንዱ ተለቀቀ ያለንን አካባቢ እኮ አንደኛው ሚዲያ ደግሞ ተያዘ ሲለን፣ አንደኛው ሽብርተኝነቱን አስረግጦ ሲናገር እንደዚህ ወለም ዘለም አይነት በሚያሳምን ደረጃ እንደ ሀገር ግልጽ ግንዛቤና የጠራ አቋም በእያንዳንዱ ሚዲያና ጋዜጠኞች ዘንድ ነበር ወይ ነው ጥያቄው። ነበር። በእርግጥ ምን መሰለው ሁሉንም እኮ የተከረከመ ልታደርግ አትችልም። አሁን ይሄ ማለት የተከረከመ ጎፈር ያለ አይደል? ሚዲያዎች እንደዛ ሊሆኑ አይችሉም በባህሪያቸው ማለት ነው። ኮመርሻል ሚዲያዎች አስተሳሰብ ላይ ይቻላል። አስተሳሰብ ላይ ሚዲያዎች ኮመርሻል ሚዲያዎች አሉ። ኮመርሻል ሚዲያዎች በንግድ ላይ የተሰማሩ ሚዲያዎች አሉ፣ ፐብሊክ ሚዲያዎች አሉ። በንግድ ላይ የተሰማሩ ሚዲያዎች ዋነኛ የገቢ ምንጫቸው ከንግድ በሚገኝ ነው። አብዛኛው አይተ ከሆነ በዓለም አቀፍም ደረጃ ያለው ሁኔታ ሚዲያዎቹ ዋና ስራቸው ግጭት ላይ ማተኮር ነው። ግጭቱን ደግሞ በተዛባ መልክ ያመጡታል። ወይ ይሄ እንዲሆነ ይላሉ፣ ወይ ይሄ እንዲሆነ ይላሉ። ተቃርኖን ያበዛሉ። ተቃርኖን ማብዛታቸው ከተመሰረቱበት ባህሪ ጋር ይገናኛል። ይሄ የገቢ ምንጫቸው ዋነኛ የገቢ ምንጫቸው ይሄ ስለሆነ ይሄ አይቀርም ወደፊትም ማለት ነው። ነገር ግን በተቻለ መጠን ደግሞ እነዚህ ወደ ተመሳሳይ ነገር መናገር ወደሚችሉበት ሁኔታ እየደረሱ ነው። የተለያየ ትርክት ስላለ ከዚህ ትርክት አውጥተ ወደ አንድ እንትን ለማምጣት ጊዜ ይጠይቃል። ጊዜ ይጠይቃል